ሄሎ አባ፣ ደህና ነኝ። አንተ ጋር ስራ ጥሩ ነው? እሺ አባ፣ ተጨነቅ፣ እኔ ደህና ነኝ። እናቴን ያጣኋት ነው የምልህ። እንደውም በጸጸት አለንጋ ከመገረፍ ገላግለኝ እና ጨርሰኝ እና እኔ ቅዱስ ላይ ነው የምትገላገለው። ሌላ አማራጭ ተጠቀም። ወደ ሞቴ እየሄድኩ ነው። ቆርጥከኝ ወይኔ ከሌለ ናይ ገርመሃል እናቴ ደካማ። ደስታውን ሲጠብቅ ሐዘን የከሰተው ኪራ ዛሬም ሐዘንና ጭንቀት በዙሪያው እያንጃበበ ነው። ነገር ግን እያስመሰለ አባቱንም አባዬ ደህና ነኝ፣ አታስብ፣ እኔ በጣም ሰላም ነኝ፣ አንተም ወደ ስራክ መሄድ አለበት እያለ አባቱንም እያጽናና ነው። ነገር ግን ኪራ በውሸት ነው አባቱ እንዳይጨነቅበት ስለሚያስብ ነው። አባቱም እንግዲህ ለጓደኞቹ በዙሪያው ላሉ ሰዎች እንዲሁም ለክብሮም አደራክን ልጄን አደራችሁን ያላችሁት እናንተ ናችሁ ብሎ አባቱም አደራ እየሰጠ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለው። በያላችሁበት የእግዚአብሔር ሰላም ጸጋ በረከት ከሁላችሁ ጋራ ይሁን እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሉንም አበረታቱልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ በጣም አመሰግናለሁ። ክብረት ይስጥልኝ። ጽናት ክፍል 68ን ይዤላችሁ መጥቻለሁ። ክፍል 68 በባለፈው የቀጠለ። እስቲ ዛሬ ምን ላይ አሉ፣ ምንስ አዲስ ነገር አለ የሚለውን አብረን እንከታተል። ኪራም እንግዲህ አባቱም አደራውን አስተላልፈዋል። አባትም እንግዲህ እኔ በውስጡም አላምንም። ምንድን ነው ያልከኝ? አባቴን ያልከኝ በዚህ ልክ ትጠራኛለህ ብዬ አላሰብኩም ነበረ አለ። ምክንያቱም ኪራ አባቱን ፊቱን አዙሮበት ነበረ። ነገር ግን አባቴ በማለቱ አባቱ ግራ ገብቶታል። ልጄ ይቅርታ፣ እኔ ጥፋተኛ ነኝ፣ እናትክም እኮ ለዚህ ነው የደበቀች ካለው አዎ ችግር የለውም አለው። ኪራም ወድ ካለው አባ ብሎ አቀፈው። የኪራ ቤተሰቦችም እንግዲህ ሁላቸውም ደስታ ተሞልቷቸዋል። ምክንያቱም ፈገግታ ፊቱ ላይ ይታያል። የኪራ አባትም የልጅን ሕይወት አበላሸውት ብዬ ሰግቼ ነበረ አለ። ከዛ እሷ ለሞተች ይብላኝ እንጂ ሕይወት ይቀጥላል አለ ኪራም። የኪራ አባትም አደራችሁን በሐዘንም በመከራም እንዳትለያዩ ብሎ እጅና እጃቸውን ይዞ ቃል አስገባቸው። ጽናትም ለመራዊት እንደዚህ አይነት ክፍተት አለመፈጸሙ በጣም ደስ ብሎኛል አለቻት። መራዊትም በሰርግሽ ግን ይሄ ነገር መፈጠሩ አልከፋሽም አለቻት። እሷም አይ እኔ ምንም አልከፋኝም አለች። ሰናይትና ክብሮም ሳሎን ላይ ቁጭ ብሎ ክብሮም ከሰናይት ጋር ለመጫወት ፈልጎ ነበረ። ነገር ግን እሷ ለሱ ቦታ እየሰጠችው አልነበረም። ብቻዋን ስትስቅ ነበረ። ክብሮም ለብቻ መሳቅ የተከለከለ ነው፣ ለምንድን ነው ለብቻሽ ምስቂው? ሰኒ ነው አደል ስምሽ አላት። አዎ አለችና ዝም አለችው። ከዛ እሷም ወደ ስልኳ ተመልሳ ትስቃለች። ክብሮም ለምንድን ነው ምስቂው አላት። እሱም የመልስ ምት እንደሆነ ነገራትና እነሱም እንዳልተስማሙ ጽናት እና ለክብሮም እየነገረቻቸው ነበረ። እነሱ ግን መቼም አይነጋገሩም። እንደው ይሄ ጭቅጭቃቸው የፍቅር ይሆን እያሉ እነሱም እየሳቁ ነበረ። ነገር ግን አንዳንድ ነገር ሲጠይቃት ፈቃደኛ አይደለችም እኮ ጥሩ ነገር አትነጋገርም ይሏታል። ሰናይትም ለምንድን ነው እሱ እኔም ብቻዬን ጠላችሁኝ የጠፋችሁት ትላቸዋለች። ቶሎ ነው የምትናደጁ እያላት እሱም እንዴ እንደዚህ ለምን እንደዚህ ይለኛል አለች። መራዊትም ልጁ እኮ በሳይኮሎጂ ነው የተማረው አለቻት። ድሮም የተማረ ሰው እኮ ጤነኛ አይደለም ብላ ተናዳ ጥላቸው ትወጣለች። ሰናይትም እንዳኮረፈችው ለክብሮም ይነግሩታል። ክብሮም አምጫት ጥሪያትና አብረን እናወራለን አላት። እሺ ችግር የለውም ይቅርታም ትጠይቃታለህ ካሉት ይቅርታውን ተይውና እሺ አወራታለሁ ያለውን ነገር እስቲ ለማንኛውም አሁን ገብቼ ማረፍ አለብኝ፣ እናንተ ግን ጥሯት አለ። ጥናትም ደውላላት ትጠራታለች። እሷም መታ ነበረ። ነገር ግን ኩሽና ገብታም እየሰራች ነበረ እና ከዛ እሱም ወይኔ ወይ የወጡ ሽታ ከሜዳ ይጠራል፣ ምን ቅመም ነው የጨመርሽበት አላት። እሷም ግን ኮሰረት አለች። እሱም
ትብሎ ሳቀና እንዴ ምን ነካሽ ኮሰረት ያለሽ እንዴ አለች። ከዛ አይ ለማንኛውም የተለበሰው ልብስ ነው እንጂ ባለሙያው እዚህ ጋ የለም ብሎ ስቆባት እሱም ጥሏት ሄደ። እሷም ሰናይትም የለበሰችው ቢጃማ ረጅም ስለሆነ ቢጃማው ጠልፏት ደረጃ ላይ ወርቃ ነበረ። ነገር ግን ራሷን ስታ ነበረ። ይዘዋትም ገብተው ክፍል አስተኝተዋት፣ ነገር ግን ከተኛችበት ስትነቃ ኮሰረት እያለች ነበረ የነቃችው። ከዛ እነሱም እየሳቁባት ኮሰረት እያሉም እየሳቁባት ነበር። ነገር ግን ራሷንም ስደባብስ ደህና ነኝ ብላ ነበረ። ነገር ግን እግሯ ተጎድታ ነበረ እና አይ እንዲሆነሽማ ወደ ቤት መሄድ የለብሽም ማረፍ አለብሽ ብላ ተኚ አላትና ተኛች። እሷም ክፍል ገብታ እሱም እንግዲህ ክብሮም ልብሱን ሊቀይር ወደ ክፍሉ ሲገባ ሰናይት ተኝታለች። እቺ አሁን ብትነሳ ትጮህብኛለች፣ ቆይ ፊቷን ልሸፍናት ብሎ ልብሱንም ወደ ፊቷ ሳቅ ሲያደርገው እሷም ነቅታ ተነሳችና ምንድነው እሱ አለችው። አይ ልብሴ ልቀይር ስለሆነ እንዳትደነግጪ ፈልጌ ነው ሲላት፣ እንዴ ታዲያ እላዬ ላይ ተጨነክ ነው እንዴ አለችው። ከዛ እሱም ግራ ገብቶታል። ምን አይነት ቀልቃላ ነች ብሎ ጥሏት ሄደ። ከዛ እሷም ሳሎን በተቀመጠችበት ክብሮምም መጣ። እባካችሁ እቤቴን አድርሱኝ፣ ናሆሜን ጥሪው እቤት ያደርሰኛለች። ከዛ ክብሮም እዚሁ ሁኚ፣ ምንድን ነው እሱ ወደ ቤት የምትሄጂው ተሰብረሻል እኮ አላት። የጨውሽበትንም ጉሮሮ መታሸት አለበት ይላታል። ከዛ እሷ ግን በጣም ተናዳ ነበረ። ይሄዳለሁ ብላ ተነሳች። ጽናትም ክብሮን እንዲያደርሳት ለመነችው። እሱም እሺ ችግር የለውም አደርሳታለሁ አለ። እሷ ግን እኔ ከሱ ጋራ አልሄድም አላደርገውም አለች። ምክንያቱም በጣም ስለሚያበሽቃትና ስለሚስቅባት እሷ ግን ትናደዳለች እሱ እንደዛ በሚላት ሰዓት። ነገር ግን መጨረሻ ላይ ኪራም ከቤተሰቦቹ ተለይቶ ወደ ውጪ ወጥተዋል። አባቱም ስልክ ደውሎታል። ደህና ነኝ አባ ለኔ አታስብ ብሎ ስልኩን ዘግቶታል። ነገር ግን ራሱን ለማጥፋት እየሞከረ ነበረ። እናንተ ትላንትና ድካሜን አሳያችሁኝ፣ ዛሬ ጠንካራ ነክ ብትሉኝ እኔ የምሰማ ይመስላችኋል? እናንተም ውሸታም ናችሁ፣ ሁላችሁንም አሳያቸዋለሁ እያለ እንግዲህ ሲሄድ ቅዱስ የሚባል ሹፌር ቤተሰቦችን በሞት ያጣቸው ራሴን በሞት ቤተሰቦቼን አጥቼ ራሴ ማታ ተኝቼ ጠዋት ሲነጋ ራሴን በህይወት ማግኘት በጣም ነው የምጠላው። መቼ ነው ከቤተሰቦቼ የምትቀላቀለኝ እያለ በጣም እየተናደደ ነበረ። እስቲ አሁን ደግሞ ቤቴ ሊሂድና ያንን ቡናዬን ልጠጣ ቢሎ እሱም መኪናው ሲያንቀሳቅስ መሞት የፈለገው ኪራው ከመኪናው ፊት ለፊት ይቆምበታል። አንተ ዞር በልልኝ ምንድነው እሱ ብሎም ሲጮህበትም ኪራም እኔ መሞት መፈልጋለሁኝ ስለዚህ ግደለኝ ሲለው እንዴ ታዲያ በኔ ነው እንዴ የምትሞተው? የምትሞትበት ፈልግ ይለዋል። ኪራም ምን እንደሆነ ሁሉ ይነግረውና ይህን መድኃኒት አየከው? እኔ ልሞት እየሄድኩ ነበረ፣ አንተ ግን በመንገዴ መጣክልኝ ይለዋል። ከዛ እሱም ደንግጦ ከዛ እስቲ አሸኛኘት ላድርግልክ በቃ ወደ መጠጥ ቤት እንሂድ ብሎ ይዟትም ሄደ። እነሱም ወደ መጠጥ ቤት አመሩ። ሰናይትም ክብሮምና ሰናይትም ወደ ቤታቸው ሄደው እሱም ውጣልኝ በቃ አመጣክኝ አይደለ ወደ ቤት ሂድ ትለዋለች። ከዛ አይ የከሰረት ወጥ እንጀራ ካልበላው ከዚህ ቤት አልወጣም ይላታል። ነገር ግን እሱ ሻይ በቡና በልተክ ትሄዳለክ አለችውና ከዛ ብድግ ስትል ወንበሩ ይመታካል። ወንበሩ ሲመታት እንግዲህ ለወንበሩ ደግሞ ስም አውጥታለት ነበረ። መኩሪያዬ መታኝ ብላ ትናደዳለች። ከዛ እሱ ደግሞ አረ እኔ ክብሩም አይደል ስሜ ለምንድን ነው እሱ መኩሪያዬ የምትይው አላት። ከዛ እሱም ምግብ ካልበላውማ ከዚህ ቤት መውጣት የለብኝም አላት። ለመራዊትም ደውለላት እኔ ምግብ ካልበላው ከዚህ ቤት አልወጣም እያለ ነው፣ ደዊና ውጣ በይው ትላለች። ክብሮም እና ሰናይትም ጭቅጭቃቸውን እንደቀጠሉ ነው። የገብስ በላሽን በጎመዝዝን ሻይ ሰተሽኝ በላክ ትይኛለሽ እንዴ? እንደበላውማ
አልፈለግኩም ትለዋለች። ነገር ግን እሷ ከቤቷ እንዲወጣ ደጋግማ ትጨቀጭቀዋለች። እሱም እስቲ ኪችንሽን ልይልሽ ብሎ ወደ ኪችኑ እየሄደ ነው። እሷም በጩኸት ታምራው ነበረ። ቅዱስና ኪራም እንግዲህ በስካር ውስጥም ሆኖ ያለውን እውነታ ሁሉ ስሜቱን ሁሉ እያጋራውን ነበረ። 3 ዓመት ሙሉ ምንም እንዳልተፈጠረ አድርገው 3 ዓመት ሙሉ ደብቀው የነበረ የእናቴን ነገር ሲለው፣ ከዛ ቅዱስም ብቸኛ ልጅ ነክ እንዴ ብሎ አለው። ደሞ አንተ ማነክ? ለምንድነው እሱ ሁሉን ነገር የምትጠይቀኝ ብሎ እሱም ይጠይቀዋል። ቅዱስም አንዳንድ ጊዜ ይፈጸማል አለ። የዛሬ ቪዲዮ እዚህ ላይ ያበቃል። አመሰግናለሁ።